ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ አዲስ ዩቲዩብ ተከታታዮች፣ የተከበራችሁ በዓለም ዙሪያ የምትገኙ ሁላ ቤተሰቦቼ ሰላማችሁ ዝት ይበል። እንደምን አላችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ቤተሰቦቼ ዛሬ ደግሞ የምስር ጨጨብሳ በተልባ ነው ይዤላችሁ የመጣሁት። ተበልቶ የማይጠገብና ጤናማ የሆነ ምግብ ነው ይዤላችሁ የመጣሁት ዛሬ በዚህ መልኩ ነው። እንግዲህ ምስሬን በመጀመሪያ የምስሩን ጨጨብሳ ለመስራት ማለት ነው። ምስሬን በመጀመሪያ ዝፍዝፌ አቆይቼዋለሁ ለተወሰነ ሰዓት ድረስ፣ ለረጅም ሰዓት ነው ያቆየሁት። እናም በዚህ መልኩ ውሃውን ደፍቼ እየቀያየርኩ ውሃውን በደንብ አጥበዋለሁ ምስሩን። እንግዲህ እዚህ ጋ አሁን ደፋለሁ አጥቤ ቀይር እያረኩኝ በዚህ መልኩ ምስሬን ከመጀመሪያው ስጀምር ምስሩን በማጠብ ነው። ውድ ቤተሰቦቼ፣ የተከበራችሁ የምወዳችሁ ቤተሰቦቼ፣ ቻናሌ ተከታታዮች፣ አክባሪዎቼ እናም ተረጉልኝ አመሰግናችኋለሁ። የኔ ወዶች ላለሁኝ አሁን በዚህ ጋር እየቀያየርኩ ማጠንፈፊያው ላይ እያረኩኝ ማለት ነው። ከዛም በኋላ እንደዚህ ቀጠረት ተሚለው እንግዲህ ምስር ወጥ ብቻ ለምን ትሆን በተለያየ ዘዴ መሰራት ትችላለች። ወጥ ብቻ ለምን በሚለው እስቲ ደግሞ ሌላ ቀየር እያረግን እንስራው ናቸዋለሁ። በዚህ መልኩ አሁንም ጨርሼ እዚህ ማጠንፈፊያው ላይ አርጌ ውሃ በንጹህ ውሃ እንደዚህ በእጅ ሳልነካ ልቅልቅልቅ አርጌ ማጠንፈፊያው ላይ አድርጌዋለሁ። ውድ ቤተሰቦች ማለት ነው። በዚህ መልኩ አጠንፈፊያዋለሁኝ አጥቤ አጠናቅቄ ማለት ነው ምስሩን። እንግዲህ ቀጣይ ደግሞ ሌላው ሂደት ይቀጥላል። አብራችሁኝ ቆዩ ላለሁኝ ምስሩ ቤተሰቦች እንግዲህ ተጣጥቦ ተጠናቋል። ውሃ አረግበታለሁ ትንሽ ውሃ ለመፍጨት ውሃ አረኩበትኝ ንጹህ ውሃ። ከዚህ ላይ መፍጫዬን ይህንን በዚህ መፍጫ አቅርብ ያለው እንደዚህ አድርጌ እየፈጨሁት ነው። ድምጡ እንዳይረብሽ እንትን አርጋለሁ፣ የማሽኑን እንዳይረብሻችሁ ድምጡ ሳይለንት አርጌዋለሁኝ። ከዛም በዚህ መንገድ እንግዲህ እየደቀኩት ነው እላችኋለሁ። አረፋ ይወጣዋል ለምን እንደሆነ ግን በደንብ ጥርት እስከሚል ነው የታጠበው። አረፋ ወጣ። አሁን ፈጭቼ አጠናቅቄ እንደዚህ አሁን ደግሞ ወደ መጋገሩ ሊጥ እንግዲህ እያዋሃድኩት ነው፣ እያደበላለኩት ነው። ለመጋገር ዝግጁ አድርጌዋለሁኝ። እንግዲህ ምስሩ ወደ ሊጥ ተቀይሯል። አሁን ምጣዱን ጥጄ መጥበሻውን ማለት ነው ዘይት ጠብ አድርጌ ትንሽ እንዳይጊዝ በማሰሻ እንዳገራችን ምጣድ እንደሚታሰሰው እያሰስኩት ነው። በዚህ መልኩ ሊጤና አደበላለኩኝ። ከዛ ጨምራለሁ ቀስ ብዬ እንዳይንጠባጠብ ወደ መሬት ወደ ጋዙ እና በዚህ መንገድ ሁለት ጭልፋውን ጨምርበታለሁኝ። በዚህ አይነት መንገድ አስተካክለዋለሁ ትክክል አድርጎ እንዲሆን ማለት ነው። እንግዲህ በዚህ አይነት መንገድ እያስተካከልኩት ነው በማንኪያው ላቸዋለሁ። ውድ ቤተሰቦቼ በዚህ አይነት እንደዚህ ቀስ ብሎ ይስተካከልና ይበስላል ቤተሰቦች ማለት ነው። በዚህ መንገድ እንግዲህ ልገለብጠው ደርሷል። በዚህ መልኩ ገለበጥኩት። እንደዚህ አድርጌ አበስላለሁኝ። የኔ ወዶች ደግሞ እንትን አድርጋለሁ አወጣዋለሁ ማለት ነው። በዚህ መልኩ ይበቃዋል። አወጣዋለሁኝ። ደግሞ ሁለተኛውን አስሳለሁ። አስሼ እያሰስኩኝ ክሊን እያደረኩኝ እንግዲህ እንጀራ እንደመጋገር ያው ማለት ነው። በዚህ አይነት መንገድ አድርገዋለሁኝ። አሁንም ሁለተኛውን ለመጋገር
አረኩ ነው ወደ መጥበሻዬ ውዶቼ ማለት ነው። እንግዲህ ይህንን ቪዲዮ ላይክ በማድረግ ሼር በማድረግ አግዙኝ። እንዲሁም ሰብስክራይብ እያረጋችሁ የደወል ምልክቷን ኦን በማድረግ ለኔ እገዛና እርዳታ ስለሆነ አድርጉልኝ ይላለሁኝ የሰው ልጅ በሙሉ። አሁንም ይሄ ሁለተኛ ቂጣውን የገለበኩት ነው። የምስሩ ቂጣ ሊቆረስ ብሎ ነበረ፣ አልተቆረሰም። ይሄው አልተቆረሰም ማለት ነው። እየበሰለ ነው። ይሄው ቂጣው ሁላ የተጋገረው እንግዲህ እዚህ ጋር ሰፌድ ላይ ይቀዘቅዛል እንደዚህ። አሁን ደግሞ ተልባ እዚህ ጋር አዘጋጅቻለሁ፣ ለቅሜዋለሁኝ። ቪዲዮ እንዳይረዝም መጀመሪያ ለቅሜው ነው እዚህ ጋር ያቀረብኩት። ለምንም ነገር ተለቃቅሟል። ከዚህ ጋር ቆላዋለሁ በዲስት እንደ ማለት እንትን እንዳይልብኝ ተፈናጥሮ ገደል ስለሚገባ በዲስት በጎርጓዳ ዲስት እንትን እያረኩት ነው ማለት ነው። አሁን አምሽ ሞቅ ሞቅ አድርጌው እዚህ ጋር ሰፌድ ላይ እንትን ላይ ማለት ነው እንዲቀዘቅዝ በዚህ መንገድ ያመስኩትን ተልባ በዚህ መንገድ አስቀምጠዋለሁኝ። ይሄ ሲበርድ ከቀዘቀዘ በኋላ እፈጨዋለሁ በመፍጫ ማለት ነው። እንደዚህ ይቆያል ለተወሰነ ሰዓት እስከሚቀዘቅዝ ድረስ። ቤተሰቦቼ ይህንን መፍጫውን ተልባውን ለመፍጨት መፍጫውን አቅርቤ መፍጫ ውስጥ አድርጌ ለመፍጨት እየተዘጋጀ ነው። ወደ መፍጫው ላይ አድርጌ ሁለቴ ይሆናል። ይቺ ቡና መፍጫው ማለት ነው። ሁለት ጊዜ ፈጨዋለሁኝ። በዚህ መልኩ እንትን አድርጌዋለሁኝ ማለት ነው። ቻርጀሩን ለኩሼ ከዛ መፍጨቴን እቀጥላለሁ። ተልባ ለማንኛውም ነገር ተስማሚ የሆነ ምግብ ነው። ለጤና በጣም ነው የምወደው እኔ ተልባውንም እና በዚህ መንገድ ፈጭቼው ገለበጥኩት ሳህን ላይ እንደዚህ። በዚህ መልኩ ተልባ ዱቄቱ ይህንን ይመስላል ውዶችዬ ማለት ነው። በዚህ መልኩ ፈጭቼ አጠናቅቄዋለሁኝ የኔ ውዶች። እንግዲህ ውድ ቤተሰቦቼ ተልባውን እንግዲህ ውሃ አድርጌ እንደዚህ አስቀምጨው ነበረ። ትንሽ ውሃ ተደርጎ ቁጭ ሲል እንትን ይላል ቆንጆ ይሆናልና አሁን በርበሬም ጨምሬበታለሁኝ። በርበሬ ጨምሬ ጨው ጨምሬ እንደዚህ በመምቻው ማለት ነው ተልባውን በዚህ መንገድ እየመታሁት ነው። እዚህ ላይ ለእንትኑ ማለት ነው የቂጣ የምስር ጨጨብሳ በተልባ ማለት ነው። እና በርበሬ በዚህ መንገድ ይጨምርበታለሁኝ። ከተልባው ላይ በርበሬ ያለመጨመርም ትችላላችሁ። በርበሬ የምትወዱም መጨመር ይቻላል። በዚህ መልኩ መትቼዋለሁ። በደንብ መመታት አለበት። በዚህ አይነት መንገድ ተልባዬን መትቼ የወይራ ዘይትም ትንሽ ጠበረኩበት። ያው ቅባትነት ስላለው ተልባው ትንሽ የወይራ ዘይት ጨመርኩ። ያለመጨመርም ይቻላል። ጨምሬያለሁ። እዚህ ጋር ትንሽ ጨው፣ የወይራ ዘይት፣ በርበሬ አድርጌ በዚህ መንገድ እዚህ አሁን እንግዲህ ቂጣው የጋገርኩት ይሄ የምስሩ ቂጣ ነው ማለት ነው። እንግዲህ ምስሩም ጤናማ ነው፣ ተልባውም ጤናማ የሆነ ምግብ ነው። በዚህ መልኩ አድበላልቀዋለሁኝ። እንደዚህ አድርጌ አድበላል